ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 2 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናችን ላይ የተመረጡ ምጣኔ ሀብታዊና ማህበራዊ ሌሎች ወቅታዊና አዳዲስ ጉዳዮችንም አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ከውጪ የስራ ስምሪት ጋር ተያይዞ ከፍተኛ ቅሬታ መነሳቱ ተነግሯል። በዚህ ምክንያትም ቪዛ የተመታላቸው 14000 ሰራተኞች ወደ ሳውዲ መጓዝ እንዳልቻሉ ተገልጿል። ሙሉ መረጃውን እናጋራችኋለን። የዓለም ባንክ በኢትዮጵያ ያለውን የድህነት ምጣኔ በተመለከተ አዲስና አነጋጋሪ መረጃን ይፋ አድርጓል። ይፋ በተደረገው መረጃም በርካታ ጉዳዮች ተነስተዋል። ሙሉ መረጃውን ትሰሙታላችሁ። ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን አስመልክቶ ሚኒስቴሩ የሰጠው ማሳሰቢያ ያለ በዝርዝር ይዘነዋል። በኢትዮጵያ በሁለት ክልሎች የመሬት መንቀጥቀጥ እንደተከሰተ ተገልጿል። ይህንንም እናጋራችኋለን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ የምዕራፍ 1 ዜናዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። ሐሰተኛና የጥላቻ ንግግሮችን የሚያሰራጩ አካላትን ተጠያቂ ለማድረግ የቴክኖሎጂ ዲፕሎማሲ መፍጠር ይገባል ተባለ። በማህበራዊ ሚዲያ ማንነታቸውን ደብቀው ሐሰተኛ መረጃዎችንና የጥላቻ መልእክቶችን በሚያሰራጩ አካላት ላይ ተጠያቂነትን ለማስፈን የቴክኖሎጂ ዲፕሎማሲን መፍጠር እንደሚያስፈልግ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር የሆኑት አቶ ዳንኤል ጉታ ገልጸዋል። ምክትል ዋና ዳይሬክተሩ በማህበራዊ ሚዲያ ማንነታቸውን ደብቀው ወንጀል የሚሰሩ አካላትን ለመቆጣጠርና ተጠያቂ ለማድረግ ፈታኝ መሆኑን ገልጸው ይህንን ችግር ለመፍታት የቴክኖሎጂ ዲፕሎማሲን መፍጠር ያስፈልጋል ብለዋል። በማህበራዊ ሚዲያ የሀገርን ብሔራዊ ጥቅም የሚጎዱ ሐሰተኛ መረጃዎችን የሚያሰራጩ አካላትን ተጠያቂ ከማድረግ አንጻር የህግ ክፍተቶች መኖራቸው እንደተጠበቀ ሆኖ ማንነታቸውን ደብቀው የሚንቀሳቀሱ አካላትን ለማወቅ አገልግሎቱን ከሚሰጡ ተቋማት ጋር የቴክኖሎጂ ዲፕሎማሲ መፍጠር ጠቀሜታው የጎላ መሆኑንም ተናግረዋል። ዋና ዳይሬክተሩ አክለውም የፕላትፎርም ወይም አገልግሎት ሰጪ ተቋማት ጉዳት የሚያስከትሉ ይዘቶችን በሰው ሰራሽ አስተውሎት ለይተው እንዳይሰራጩ መገደብ የሚችሉበት አሰራር ቢኖርም አሰራሩ አካባቢያዊ አውዱን ከግምት ውስጥ ያስገባ አይደለም ብለዋል። ከዚህ አንጻር ከባለቤቶቹ ጋር በትብብር መስራት እንደሚያስፈልግና እነሱም ከአስተዳደሩ ጋር መተባበር እንዲችሉ የሚያደርጉ ምቹ ሁኔታዎችን መፍጠር እንደሚገባም አንስተዋል። ለዚህ ደግሞ ከተቋማቱ ጋር በመደራደር መሰረተ ልማቶችን ኢትዮጵያ ውስጥ እንዲገነቡ የሚያበረታቱ ፖሊሲዎችን በማስቀመጥ የሀገር ፍላጎትና ጥቅምን ለማስከበርና የመደራደር አቅምን ማሳደግ ይቻላል ሲሉ መናገራቸውን አሃዱ ሬዲዮ ዘግቧል። በአይን መነጽር ላይ የተጣለው ቀረጥ እንዲነሳ ጥያቄ ቀረበ። ለአይን ሕክምና አገልግሎት እንዲውል ወደ ሀገር ውስጥ በሚገባው መነጽር ላይ የተጣለው ታክስ መነሳት ይኖርበታል ሲል የአይን ሕክምና ማህበር ጥያቄ ማቅረቡን ተናግረዋል። የኢትዮጵያ የአይን ሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ማንደፍሮ ስንታየው እንደተናገሩት ወደ ሀገር ውስጥ በሚገባ የአይን መነጽር ቀረጥ በመጣሉና ዋጋውም ከፍተኛ በመሆኑ በቀላሉ መስተካከል የሚችሉ የአይን ችግሮች በመባባስ ላይ ይገኛሉ ብለዋል። ለህጻናትና ታዳጊዎች በሚሰጥ መነጽር ላይ ቀረጥ ሊጣል እንደማይገባና በህጻናት ላይ የሚከሰት የአይን መንሸዋረር ችግር በመነጽር ሊስተካከል የሚችል በመሆኑ ይህንኑ አገልግሎት በወቅቱ ማግኘት ይኖርባቸዋል ያሉት ፕሬዝዳንቱ በትምህርት ቤቶች የአይን መነጽር ማግኘት የሚገባቸው ህጻናት በርካታ በመሆናቸው የመነጽር አቅርቦትና ስርጭት መሻሻል እንዳለበት ተናግረዋል። በዓለም አቀፍ ደረጃ በመነጽር ብቻ ሊስተካከሉ ከሚችሉ የአይን ችግሮች እስካሁን ሕክምና ያገኙት 36 በመቶ ብቻ መሆኑ የተገለጸ ሲሆን በሀገራችን ደግሞ ይህ ቁጥር በዝቅተኛ ደረጃ ላይ የሚገኝ እንደሆነ ታውቋል። የአይን መነጽርን በሁሉም የሀገሪቱ ክልሎች ተደራሽ ለማድረግ በመስራት ላይ እንደሆነ የገለጹት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ መነጽር ወደ ሀገር ውስጥ እንዲገባና ትምህርት ቤት ውስጥ ላሉ ህጻናት ለማዳረስ ጥረት እየተደረገ እንደሚገኝና በቀጣይ አገልግሎቱን የተሻለ ለማድረግ በሀገር ውስጥ መነጽር እንዲመረት የሚያስችሉ ስራዎች በመሰራት ላይ እንዳሉ ጠቁመዋል። ከህክምና ስርዓት ጋር
በተያያዘ በሕክምና ተቋማት በቂ የመመርመሪያ መሳሪያና የመድኃኒት አቅርቦት እንዲኖር በመደረግ ላይ ነው ያሉት ዶክተር ደረጀ በአሁኑ ወቅት 7 ሆስፒታሎች፣ 3ኛ ደረጃ የአይን ሕክምና ከ62 በላይ የጤና ተቋማት፣ 2ኛ ደረጃ የአይን ሕክምና እንዲሁም ጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታሎች የአይን ምርመራ አገልግሎት በመስጠት ላይ እንደሚገኙ አስታውቀዋል ሲል ሪፖርተር በዘገባው አስነብበዋል። በኢትዮጵያ ያለው የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል ተነገረ። የዓለም ባንክ ድህነትንና የሀብት ፍትሐዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች የኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የሀገሪቱ የድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው ዓለም ባንክ ይህ መለኪያ በቀን ከ$3 በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው። ከኢትዮጵያውያን መካከል 37 በመቶ የሚሆነው ዜጋ ከ$3 በታች ገቢ ያለው፣ 38 በመቶ ቢያንስ አንድ ለትምህርት የደረሰ ሕፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑም ተገልጿል። የዋጋ ንረት የከተማ ነዋሪውን በትልቁ በትር እያሳረፈበት መሆኑን ያስታወቀው የዓለም ባንክ የገጠሩ ማህበረሰብ ከገበያው ጋር እምብዛም ያልተጠናከረ ግንኙነት የዋጋ ንረቱ እንደ ከተሜው እንዳልበረታበት ያስረዳል። መሰረታዊ በሆነ መንገድ የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉን ገልጾ 3/4 የሚሆነውና በገጠር የሚኖረው የሀገሪቱ ህዝብ በድህነት ውስጥ እንደሚኖርም አስረድተዋል። በገቢ መጠን መለያየት ምክንያት የመንግስት አገልግሎቶችን ለማግኘት የጎላ ልዩነት መኖሩን ሲያብራራ ለአብነት የፍሳሽና ኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20 በመቶ ኢትዮጵያውያን፣ ዝቅተኛ ገቢ ካላቸው 20 በመቶ ኢትዮጵያውያን የተሻለ አቅርቦት እንዳላቸውም ያስረዳል። ከአጠቃላይ ህዝብ መካከል የድህነት ምጣኔው 15 በመቶ በከተሜው ሲሆን 45 በመቶ ደግሞ የገጠሩ ማህበረሰብ ላይ እንደሆነ ባንኩ አስታውቋል። በትናንትናው ምሽት በሁለት ክልሎች የመሬት መንቀጥቀጥ ተከስቶ እንደነበር ተገለጸ። ጥቅምት 1 ቀን 2018 ዓ.ም ምሽት ላይ በትግራይና አፋር ክልል የተለያዩ አካባቢዎች ተደጋግሞ የተሰማ የመሬት መንቀጥቀጥ ንዝረት መከሰቱ ተነግሯል። የአሜሪካ ጂኦሎጂካል ሰርቬይ ይፋ ባደረገው መረጃ በተደጋጋሚ የመሬት መንቀጥቀጥ ንዝረት መሰማቱንና የመጀመሪያው ከመቀለ ሰሜን ምስራቅ 47 ኪሎ ሜትር ርቀት ላይ 4.2 በሬክተር ስኬል የተለካ የመሬት መንቀጥቀጥ ሲሆን ንዝረቱ በተለያዩ የትግራይና አፋር አካባቢዎች እንደተሰማን የተገለጸው። ከዚህ ቀጥሎ ከመቀለ ሰሜን ምስራቅ 58 ኪሎ ሜትር ርቀት ላይ 5.3 በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቶ ንዝረቱ መቀለን ጨምሮ በርካታ ከተሞች እንደተሰማ ተነግሯል። በተጨማሪም በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ ከመቀለ ሰሜን ምስራቅ 53 ኪሎ ሜትር ላይ ተከስቶ እንደነበረ ቲክቫህ ኢትዮጵያ ዘግቧል። ወደብ የደረሱ የጭነት ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ ተነገረ። ወደ ሀገር ውስጥ የሚገቡና በነዳጅ የሚሰሩ የከባድ ጭነት ተሽከርካሪዎች ወደብ የደረሱና በጉዞ ላይ ያሉትን ብቻ እንደሚያስተናግድ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በነዳጅ የሚሰሩ የከባድ ጭነት ተሽከርካሪዎች ወደ ሀገር ውስጥ ለማስገባት አዲስ ትዕዛዝ እንደማይኖር የተናገሩ ሲሆን እገዳው ወደብ የደረሱና በጉዞ ላይ ያሉትን እንደማይጨምር ነገር ግን እገዳው ከመተላለፉ በፊት የታዘዙት ብቻ እንዲገቡ እንደሚፈቅድ አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ ጀምሮ በነዳጅ የሚሰሩ የጭነት ተሽከርካሪዎች እንዳይገቡ ያሉት ንግግሩን ባደረጉበት ወቅት ሲሆን ወደ ሀገር ውስጥ የማስገባት ስራ ሂደት ስላለው ዛሬ የታዘዘ መኪና ከ2 እና 3 ወራት በኋላ ስለሆነ የሚገባው ከዚህ በፊት የታዘዙትንና ያልደረሱትን አያካትትም ሲሉ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ እንዳስታወቁት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙ
የሚጠቀሙት ነዳጅ ወደ ጋዝ እንደሚቀየሩ፣ ይህም የትራንስፖርት ወጪን በ50 በመቶ እንደሚቀንስ መግለጻቸው ይታወሳል። ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትንንሽ መኪኖች ከኤሌክትሪክ መኪና ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀም ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ሲሉም በወቅቱ መግለጻቸው ይታወሳል። በማብራሪያቸው ወቅትም ማንኛውም የግል ባለሀብት ጋዝ የሚጠቀሙ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃን ጨምሮ አስተማማኝ ድጋፍ እንደሚደረግለት አስታውቀው ተሽከርካሪ የሚያስመጡ ባለሀብቶች በጋዝ የሚሰሩትን በማስገባት ለሀገሪቱ ኢኮኖሚ እድገት አስተዋጽኦ እንዲያደርጉ ማሳሰባቸው አይዘነጋም። ለስራ ስምሪት ቪዛ የተመታላቸው 14000 ሰራተኞች ወደ ሳውዲ መጓዝ አለመቻላቸው ቅሬታ አስነሳ። ለስራ ስምሪት ወደ ውጭ ሀገር ለሚጓዙ ሰራተኞች የተዘረጋውና የበረራ ትኬት የሚቆረጥበት አሰራር ከፍተኛ ቅሬታ ያስነሳ ሲሆን ከዚህ ጋር ተያይዞ ቪዛ የተመታላቸው 14000 ሰራተኞች ወደ ሳውዲ መጓዝ እንዳልቻሉም ተገልጿል። በአዲሱ የውጭ ሀገር ስራ ስምሪት አዋጅ መሰረት ሰራተኞችን ወደ ውጭ ለመላክ ፈቃድ ያገኙ ኤጀንሲዎች የትራንስፖርት አገልግሎት ከሚሰጡ አየር መንገዶች የበረራ ትኬት በቀጥታ እንዳይቆርጡ መከልከላቸው ቅሬታን አስነስተዋል። የውጭ አገር ስራ አገናኝ ኤጀንሲዎች ወደ ውጭ ለሚልኳቸው ሰራተኞች የበረራ ትኬት መቁረጥ የሚችሉት የስራና ክህሎት ሚኒስቴር በሚያስተዳድረው ማዕከላዊ አሰራር ብቻ ነው የሚል ክልከላ በሚኒስቴሩ ተጥሎባቸዋል። ቅሬታቸውን ያቀረቡት የውጭ አገር ስራ አገናኝ ኤጀንሲዎች የስራና ክህሎት ሚኒስቴር ተግባራዊ ባደረገው የበረራ ትኬት የግዢ ስርዓት ላይ ባሉ እንከኖች የተነሳ አጠቃላይ የውጭ ሀገር የስራ ስምሪቱ ችግር ውስጥ እየገባ ነው ብለዋል። የበረራ ትኬት በሚቆረጥበት ስርዓት ላይ አሉ በተባሉ ችግሮች ምክንያት በአሁኑ ወቅት በሳውዲ አረቢያ ስራ የተገኘላቸውና አዲስ አበባ በሚገኘው የሳውዲ ኤምባሲ ቪዛ ተመቶላቸው መጓዝ ያልቻሉ 14000 ሰራተኞች መኖራቸውን በመጠቆም የችግሩን ጥልቀት አስረድተዋል። የበረራ ትኬት የሚቆረጥበት ስርዓት ላይ አሉ ከተባሉ ችግሮች መካከልም ሪፖርተር ያነጋገራቸው ስራ አገናኝ ኤጀንሲዎች በዋናነት የሚጠቅሱ የትኬት ዋጋ ውድነትን ሲሆን የስራና ክህሎት ሚኒስቴር የበረራ ትኬት ግዢ ስርዓት አስገዳጅ በመሆኑ ስራ አገናኝ ኤጀንሲዎች በአነስተኛ ዋጋ የአየር ትራንስፖርት አገልግሎት ከሚሰጡ የተለያዩ አየር መንገዶች የበረራ ትኬት ለመቁረጥ እንደተቸገሩም ገልጸዋል። ሌላው የሚያነሱት ችግር በሚኒስቴሩ የተዘረጋው ስርዓት በአግባቡ የሚሰራ ለመሆኑ ነው። በዚህም ስራ አገናኝ ኤጀንሲዎች በስራቸው ያሉ ሰራተኞችን በገቡት ውል መሰረት ስራ ወዳገኙበት ሀገር እንዲጓዙ ለማድረግ የበረራ ትኬቶችን በቀጥታ ከጉዞ ወኪሎች በመቁረጥ ከሚኒስቴሩ የይለፍ ቃል እንዲሰጣቸው በደብዳቤ እንደሚጠይቁ ገልጸዋል። ይሁንና ሚኒስቴሩ ለሚያቀርቡት ጥያቄ ትብብር ሊያደርግ ይቅርና ምላሽ እንኳን እንደማይሰጣቸውም ነው አክለው የገለጹት። የሳውዲ አረቢያ መንግስት የሰራተኛና ማህበራዊ ልማት ሚኒስቴር ከኢትዮጵያ ስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ስርዓት ጋር የሚናበብ ሙሳነድ የተባለ መተግበሪያ በልጽጎ ስራ ላይ ያዋለ ሲሆን ይህንን መተግበሪያ የሚያስተዳድረው የሳውዲ ተቋም ባለሙያዎችም ሰሞኑን ወደ አዲስ አበባ በመምጣት የተፈጠረውን ችግር ለመረዳት መሞከራቸውን ምንጮች ገልጸዋል። ይሁን እንጂ የሳውዲ መንግስት የውጭ ሀገር ስራ ስምሪት ጉዳዮችን የሚከታተልበት ሙሳነድ መተግበሪያ ላይ ቪዛ ስለመመታቱ እንጂ የአየር በረራ ትኬት መቆረጡን የማያሳይ በመሆኑ ቪዛ ተመቶላቸው በትኬት ችግር ምክንያት መጓዝ አልቻሉም የተባሉትን 14000 ሰራተኞች ጉዳይ ከስራና ክህሎት ሚኒስቴር መረጃ ጋር ተናቦ መረጋገጥ ይኖርበታል ተብሏል። ለቀረበው ቅሬታ ምላሽ እንዲሰጡ ሪፖርተር ያነጋገራቸው የስራና ክህሎት ሚኒስቴር የህግ ክፍል ኃላፊ ጉዳዩ እንደማይመለከታቸው ሲገልጹ ከሚዲያ ተቋማት ለሚቀርቡ ጥያቄዎችም ምላሽ የመስጠት ኃላፊነት የተጣለበት የሚኒስቴሩ የህዝብ ግንኙነት ዳይሬክቶሬት ደግሞ ምላሽ ለመስጠት እንዳልቻለ ተገልጿል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። አንድ የአሜሪካን ዶላር በ160 ብር ከ35 ሳንቲም እየተገዛ በ163 ብር ከ56 ሳንቲም እየተሸጠ ይገኛል። ፓውንድ በ208 ብር ከ3 ሳንቲም ሲገዛ በ212 ብር ከ19 ሳንቲም እየተሸጠ ይገኛል።
ዩሮ በ184 ብር ሲገዛ በ187 ብር ከ68 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ194 ብር ከ7 ሳንቲም ሲገዛ በ197 ብር ከ95 ሳንቲም እየተሸጠ ይገኛል። ድርሃም በ43 ብር ከ50 ሳንቲም ሲገዛ በ44 ብር ከ37 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ42 ብር ከ75 ሳንቲም ሲገዛ በ43 ብር ከ61 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ22 ብር ከ90 ሳንቲም ሲገዛ በ23 ብር ከ36 ሳንቲም እየተሸጠ ይገኛል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ ዜናዎቻችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝን። ሰናይ ቀን ይሁንላችሁ።